ሩበን አሞሪም ከማንቸስተር ዩናይትድ ዋና አሰልጣኝነታቸው ከተባረሩ 3 ሳምንታት ተቆጠሩ። በኖቬምበር 2024 ሲሾሙ ዩናይትድን ከድቀት የሚያወጣ ወርቃማው ፕሮጀክት ተብለው ነበር። ነገር ግን ከ14 ወራት በኋላ ሁሉም ነገር አክተሞ አሰልጣኙ ከኦልድ ትራፎርድ ተባረሩ። ለመሆኑ ምን ተፈጠረ? ለምንስ ነገሮች በፍጥነት ተበላሹ? ከትልልቅ ተጫዋቾች መገለል እስከ የዝውውር ገበያ ውዝግብ እንዲሁም ከሰር ጂም ራትክሊፍ ጋር የተፈጠረው የታክቲክ ጦርነት የሩበን አሞሪምን ውድቀት ያስከተሉ እውነተኛና ድብቅ ምክንያቶችን በዚህ ቪዲዮ እንፈትሻለን። ነገሩ የጀመረው ገና አሰልጣኙ ሲቀጠሩ ነበር። ጥቅምት 2024 ኤሪክ ቴን ሃግ ሲባረሩ የክለቡ ዳይሬክተር ዳን አሽወርዝ የፕሪሚየር ሊግ ልምድ ያለው አሰልጣኝ ይምጣ ብሎ ተከራክረው ነበር። ነገር ግን ዋና ሥራ አስፈጻሚው ኦማር ቤራዳ ሩበን አሞሪምን መረጡ። አሞሪም እንደመጡ የወሰዱት እርምጃ ግን ክለቡን አስደነገጠ። ማርከስ ራሽፎርድ፣ አንቶኒ፣ ጄደን ሳንቾና አሌሃንድሮ ጋርናቾን ከቡድኑ በማግለል የታገዱ ስብስብ ውስጥ ከተቷቸው። ይህ ውሳኔ የጋርናቾን የገበያ ዋጋ ብቻ በ15 ሚሊዮን ፓውንድ እንዳወረደ በውስጥ አዋቂዎች ይነገራል። ምንም እንኳን የቀድሞ ኃላፊ ዴቪድ ጊል በዚህ ውሳኔ ደስተኛ ባይሆኑም ክለቡ ግን ለአሞሪም ድጋፉን ሰጥቶ ነበር። ነገር ግን ይህ ድጋፍ ብዙም አልቆየም። ጊዜ እየገፋ ሲሄድ የአሞሪም ስልጣን እየተሸረሸረ መጣ። አሞሪም የፊት መስመር አጥቂ ሲፈልጉ በፕሪሚየር ሊጉ የተፈተነውን የአስቶን ቪላውን ኦሌ ዋትኪንስን ጠየቁ። የክለቡ መልማዮች ግን ይህንን ውድቅ በማድረግ ወጣቱን ቤንጃሚን ሼሽኮን አመጡ። ይህ ብቻ አይደለም። አሞሪም ልምድ ያለው ግብ ጠባቂ ኤሚ ማርቲኔዝን ሲፈልጉ ክለቡ ርካሹንና ወጣቱን ሴመን ላመንስን አስፈረሙ። ትልቁ የዝውውር ስብራት የተፈጠረው ግን በአንቶኒ ሴሜኒዮ ላይ ነበር። በ2025 ክረምት ላይ ሴሜኒዮ ከአሞሪም ጋር እራት እስከ መብላት ደርሶ ነበር። ነገር ግን ዩናይትዶች ቦርንሞዝ የጠየቀውን 70 ሚሊዮን ፓውንድ ውድ ነው ብለው ተዉት። ይልቁንም ብራያን ምቤሞን ለማምጣት ሞከሩ። ሴሜኒዮ በዚህ በጣም አዘነ። በመጨረሻም ዩናይትድ ተመልሶ ሲጠይቀው እምቢ አይሆንም በማለት ማንቸስተር ሲቲን ተቀላቀለ። የመጨረሻውና ትልቁ ግጭት የተፈጠረው በሜዳ ላይ አሰላለፍ ነው። ሰር ጂም ራትክሊፍ አሞሪም በሚከተሉት የሶስት ተከላካይ መስመር ደስተኛ አልነበሩም። በተለይም ዩናይትድ በወልቭስ 4-1 ሲሸነፍ የተቆጠረበትን ጎል ተከትሎ ራትክሊፍ በንዴት ሲቃጠሉ ታይተዋል። ቴክኒካል ዳይሬክተሩ ጄሰን ዊልኮክስ አሞሪም ወደ 4-3-3 እንዲቀይሩ በየቀኑ ይወተውቷቸው ነበር። አሞሪም ለተወሰነ ጊዜ ተስማምተው በቦርንሙዝና በኒውካስል ጨዋታዎች የአራት ተከላካይ መስመር ተጠቅመው ነበር። ነገር ግን በዲሴምበር 30 ከወልቭስ ጋር አቻ ሲወጡ ወደ ለመዱት 3-4-2-1 ተመለሱ። ይህ ለቦርዱ እምቢተኛነት ሆኖ ታያቸው። ከወልቭስ ጨዋታ በኋላ ዊልኮክስና ቤራዳ ለ90 ደቂቃዎች በኦልድ ትራፎርድ ቆይተው ስብሰባ ተቀመጡ። ከ3 ቀናት በኋላ በካሪንግተን በተደረገ ፊት ለፊት ግጭት ዊልኮክስ ለአሞሪም እንዲህ አሏቸው። ተጫዋቾቹ በአንተ ታክቲክ ግራ ተጋብተዋል፣ እምነትም አጥተዋል። አሞሪም መለሱ፣ ችግሩ ያለው ታክቲኩ ላይ ሳይሆን ተጫዋቾቹ መቀየር ስላለባቸው ነው አሉ። ታዲያ ክርክሩ ሲጦፍ አሞሪም ከዚህ በኋላ አልሰራም፣ ለኤጀንት ይደውላለሁ ብለው ጥለው ወጡ። ከ2 ቀናት በኋላ ከሊድስ ዩናይትድ ጋር በተደረገ ጨዋታ አሞሪም በድጋሚ በሚፈልጉት የ3 ተከላካይ መስመር ገቡ። ይህ ለቦርዱ ግልጽ መልእክት ነበር፣ በራሴ መንገድ ነው የሚወጣው የሚል። በማግስቱ ጠዋት ሩበን አሞሪም ከማንቸስተር ዩናይትድ በይፋ ተባረሩ። የአሞሪም ቆይታ የሚያሳየን በኦልድ ትራፎርድ ስኬታማ ለመሆን ታክቲክ ብቻ ሳይሆን የቦርዱን ፖለቲካ ማሸነፍ እንደሚጠይቅ ነው። ዩናይትድ አሁን ወዴት ይሄዳል? ማይክል ካሪክ ከቡድኑ ጋር የጀመረው ስኬታማ የሚመስል መንገድ እስኬት ያዘልቀው ይሆን?